በከተማዋ ከሚገኙ ግዙፍና ነባር ሆስፒታሎች መካከል በአንዱ እንገኛለን። በየካቲት 12 ሆስፒታል ሜዲካል ኮሌጅ። በዚህ ሆስፒታል ውስጥ የሚሰጠው አገልግሎት ምን ይመስላል? ታካሚዎች የሚያነሷቸው ቅሬታዎችስ ምንድናቸው? የሚለው ተዛውረን ቅኝት እናደርጋለን። አብራችሁን ቆዩ። 102 ዓመታትን ያስቆጠረው የካቲት 12 ሆስፒታል ሜዲካል ኮሌጅ በ2017 ዓመተ ምህረት ብቻ 38000 ተመላላሽ ታካሚዎች እንዳስተናገደ የተቋሙ መረጃ ያመለክታል። ይህም በአማካይ 844 ተመላላሽ ታካሚዎች በየቀኑ ሆስፒታሉን ይጎበኛሉ ማለት ነው። ይህንን ቁጥር ይዤ ወደ ታካሚዎች ወረፋ መጠበቂያ ክፍል አመራው። እንዴት ነው ህክምና? እንዴት ነው ህክምና? ያው መጀመሪያ ነው የሚፈልጉትን አገልግሎት አገኙ ወይ? ሰው ይበዛል እንደምታየው ነው። ለማየው ደግሞ ውስና እዚያን ያህል ትጉላላለ። የሪፈር ተብሎ የሚመጡ ሰዎች ዝም ብሎ ይመጡና የት እንደሚሄዱ፣ ማንን እንደሚያገኙ፣ ስንት ሰዓት እንደሚገቡ፣ መቼ የሚፈልጉትን ሐኪም እንደሚያገኙ ብዙ መረጃ የለም ይባላል። እርስዎ ሲመጡ ይሄ ገጥሞት ይሆን? አይ እኔ አልገጠመኝም። በር ላይ ይጠይቁሃል። ወዴት ነው የምትሄደው? ምንድን ነው ይለዋል። ትነግራቸዋለህ። ከዚያ ከእነሱ ጋር ትጀምራለህ። እዛው 12 የመጣን እስካሁን 12 ሰዓት። ኦኬ። ወረፋ ነው ወይስ ምንድን ነው? በቃ ሲጠሩ ነው። እዛ ሂዱ፣ እዛ ቁጭ በሉ፣ እንደዚህ ነው። አሁን መጨረሻ በሶስተኛ በአራተኛ ጊዜ የምንገባበት ክፍል ተነግሮናል። የ30 ዓመቴ እዚህ መታከም ከጀመሩ? አዎ 30 ዓመቴ ነው። እንደው ከአመት ዓመት የሚያዩት አገልግሎት አሰጣጣቸውስ ምንድን ነው የሚያስቸግሩት እዚህ ሲመጡ? ወረፋማ ያው ወረፋ ነው። የታካሚዎች ቁጥር ከፍ እያለ በመምጣቱ ምክንያት የወረፋ መብዛት መከሰቱን የሆስፒታሉ ዋና ፕሮቮስት ዶክተር አንተነህ ምትኩ ይናገራሉ። ይህንን ለመፍታትም የአሰራር ማሻሻያዎች ስለመደረጋቸው ያነሳሉ። ሐኪሞች በተለይ በተመላላሽ ሕክምና ክፍሎቻችን ጠዋት ከ1 ሰዓት ጀምሮ የምዝገባ የካርድ ማውጣት ስራዎች ተጀምረው ታካሚዎች 1 ሰዓት ተኩል ሲል ሐኪሞች ጋር የሚገቡበትን ስርዓት መዘርጋት ችለናል። ሌላኛው ታካሚዎች ምሳ ሰዓት ሳይቀር ህክምና የሚያገኙበትንም አይነት ስርዓት መዘርጋት ችለናል። ጠዋት 2 ሰዓት አካባቢ የመጣ ታካሚ ሐኪም ጋር ገብቶ ምርመራውን አድርጎ መድኃኒቱን ይዞ ከሰዓት በፊት ከግቢ እንዲወጣ እየሞከርን እንገኛለን። በሆስፒታሉ የላቦራቶሪ ክፍል ውጤት ይደርሳል በተባለበት ቀንና ሰዓት አለመድረስ ከታካሚዎች የሰማነው ሌላው ቅሬታ ነው። ቀጠሮዬ በ19 ነው የሚለው ስመጣ ደግሞ አሁን ለነገ አሉ። ለምንድን ነው ዛሬ ያልደረሰው? ምክንያቱም ነገሮት ምን የሚታወቅ ነገር የካቲት 12 ሆስፒታል ሜዲካል ኮሌጅ የተሻለ የላቦራቶሪ አገልግሎት ከሚሰጡ የጤና ተቋማት መካከል ቀዳሚው ስለመሆኑ የሚያስረዱት ዶክተር አንተነህ ምትኩ የላቦራቶሪ ክፍሉ ማሟላት ከሚጠበቅበት አስፈላጊ የላቦራቶሪ ግብዓቶች ውስጥ 88 በመቶ ያህሉን ያሟላ በመሆኑ ውጤት የማዘግየት ችግር የለበትም ይላሉ። ይሁን እንጂ ችግሩ ከታካሚዎች አሊያም ከላቦራቶሪ ባለሙያዎች መዘናጋት ሊፈጠር እንደሚችል ይጠቁማሉ። ከታካሚ በኩል በቀጠሮ ዕለት አስመዝግቦ ተገኝቶ የሚፈለግበትን ሳምፕል መስጠት፣ በእኛ በኩል ደግሞ እነዛን አንድ ላይ ኮምፓይል አድርጎ ቀጠሮ ሳይደርስ በፊት የሚፈለጉ ምርመራዎችን 1 ቀን ቀደም ብሎ ማድረስ አለመቻል እንደዚህ አይነት ክፍተቶች ሊፈጥር ይችላል። ከሆስፒታሉ የሚፈልጓቸውን ውስን መድኃኒቶች ያላገኙ ታካሚዎች መድኃኒቶቹ ከሆስፒታሉ በቅርብ ርቀት ላይ በሚገኝ የግል መድኃኒት ቤት መገኘቱ ቅሬታ ፈጥሮባቸዋል። የምትፈልገውን መድኃኒት ታገኛለህ ቶሎ ቶሎ? አንዲ እቺና በመተን አንዲ ተነጋ አይተገኝም። እቺ አንጂ ሌላው ሁሉ ጊዜ ይሄ አለ። ፋርማሲዎች ምናምን ስትሄድ ግን ታገኛታለህ? አዎ። መሰል ችግሮች የሚከሰቱት ከመድኃኒት ግዢ ጋር በሚፈጠሩ ውስን መጓተቶች መሆኑን የሆስፒታሉ ዋና ፕሮቮስት ያነሳሉ። ችግሮቹ ግን ለረጅም ጊዜ እንደማይቆዩም ይገልጻሉ። በመጀመሪያው ሩብ ዓመት ማግኘት ከነበረብን ከጠየቅነው እና ማግኘት ከነበረብን ያገኘነው ወደ 53% የሚሆን ዋነኛው እንግዲህ የመድኃኒት አቅራቢ ለሆስፒታሎች ለመንግስት ሆስፒታሎች ቅድም እንደጠቀስኩት የኢትዮጵያ መድኃኒት አቅራቢዎች ድርጅት ነው። እዚህ ከዛ በሚመጣልን ነው የምንሄደው። ከዛ ከኢትዮጵያ መድኃኒት አቅራቢ ድርጅቶች ደግሞ መድኃኒቱን ማናገኝ ከሆነ ከነሱ በሚሰጠን መድኃኒቱን ማቅረብ አንችልም ተብሎ በሚሰጠን ፍቃድ ወደ ገበያ ወጥተን መድኃኒቶችን ገዝተን ለማቅረብ እንሞክራለን። ወደ ገበያ በምንሄድበት ሰዓት አንዳንዴ
በተባለው ጊዜ ውስጥ መድኃኒቶችን አለማቅረብ የዋጋ መጋነኖች ስለሚኖሩ በመድኃኒት አቅርቦት ላይ መቆራረጦች አሉ። በሆስፒታሉ በነበረኝ ቆይታ ጠንካራ የመረጃ ስርዓትና በቴክኖሎጂ ታገዘ አሰራር መዘርጋቱን ተመልክቻለሁ።